ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተሰኘውን ዝግጅታችን ነው ይዘን የቀረብነው። የአማራ ፋኖ በተለያዩ አውደ ውጊያዎች ያደረጋቸውን ተጋድሎ በተለይም ባለፉት 3 ቀናት ያሉትን መረጃዎች ነው ይዘን የቀረብነው። ሰሞኑን በአማራ ክልል ጠንካራ ውጊያዎች እየተካሄዱ እንዳሉ ይታወቃል። በርካታ ኪሳራዎች የደረሱበት አገዛዙ ተጨማሪ ኃይሉን ወደ አማራ ክልል ወደ ትግራይ ለመላክ ከማሰልጠኛ ካምፖች እጩ ሰልጣኞችን በሺዎች በሚቆጠሩ አውቶቡሶች ለማጓጓዝ እየተዘጋጀ እንዳለም ነው የሚነገረው። እስቲ ከዚህን ጀምርና ያሉትን መረጃዎች እንካፈል። ምንድን ያለው አስገዳጅ በሆነ መልኩ የህዝብ ማመላለሻ አውቶቡሶች ታርጋቸው እየተነቀለ ወደ የማሰልጠኛ ካምፖች እየተወሰዱ ይገኛሉ። ወደ አንተ መጣለሁ። መሳይ ያመሰግናለሁ። እንግዲህ ዛሬ ሌሊት አካባቢ ነው የታጠቁ ኃይሎች በአዲስ አበባ ከተማ የሚገኙ ሁሉም የረጅም ርቀት ወይንም ሀገር አቋራጭ አውቶቡስ መናኸሪያዎች በርካታ ናቸው። እነዚህ መናኸሪያዎች ወደ 9 አካባቢ የሚሆኑ መናኸሪያዎች ናቸው። በእነዚህ መናኸሪያዎች ላይ የመንግስት የታጠቁ ኃይሎች ሌሊት ገብተው በሙሉ የመኪናዎችን ታርጋ ፈተው መንግስት ለግዳጅ ስለሚፈልጋቸው የቆረጣችሁትን ቲኬትና ቀጠሮ የሰጣችሁትን ተሳፋሪ ይዛችሁ ወደ የክፍለ ሀገሩ መሄድ አትችሉም በማለት ቁርጥ ያለ መልስ ሰጠዋቸዋል። ይሄ ቅድመ ቲኬት ለቆረጡ ሰዎች መረጃ አልሰጠናቸውም። ስለዚህ ተሳፋሪዎቹ አሁን ይመጡብናል፣ እኛ እሱ አይመለከተንም፣ በቃ ከመንግስት ከበላይ አካል የወረደ ትዕዛዝ ነው በማለት በርካታ ተሳፋሪ ቲኬት ቆርጦ በተለይ ላምበረት የሚገኘው መናኸሪያ በርካታ አውቶቡሶች የሚወጡበት አካባቢ ነው። ጎጃም በረንዳ የሚገኘው መናኸሪያ ምናልባትም በመቶዎች የሚቆጠሩ አውቶቡሶች በእያንዳንዱ መናኸሪያ ጣቢያዎች አሉ። ሊሳፈሩ የሄዱ ሰዎች በሌሊት 9 ሰዓት 10 ሰዓት ሂደው ተጉላልተው ነው የተመለሱት። ወዲያውኑ ካለ ታርጋ ሹፌሮችን ወደ ወታደራዊ ማሰልጠኛ ጣቢያዎች ሰራዊቶችን ወደ አማራ ምናልባትም ወደ ትግራይ ሌላም አካባቢ ሊሆን ይችላል መኪኖቹ ከ4 ሰዓት በኋላ ተጠርንፈው ወደ ተለያዩ ወታደራዊ ማሰልጠኛ ጣቢያዎች እንደተጓጓዙ ነው መረጃዎችን ለመከታተልና ለማየት የቻልኩት። በርካታ ተሳፋሪዎች ከፍተኛ ችግር ደርሶባቸው እንግልት ደርሶባቸው ወደ ቤታቸው ተመልሰዋል። በቀጥታ መኪኖቹ በተለይ ወደ አዋሽ አርባ ወደ ሐረር አካባቢ ወደ ድሬዳዋ አካባቢ የሚገኙ አብዛኛው መኪና ወደዛ እንደሄደ ነው መረጃዎች እየደረሱ ይመስላል። እንግዲህ ይሄ የአውቶቡሶችን በአስገዳጅ ሁኔታ ወደ ማሰልጠኛ ካምፖች መውሰድ በዚህም ገና ብዙም ስልጠና ያልወሰዱ በቀላሉ የተማረኩና ከፍተኛ ኪሳራ እየደረሰባቸው ያሉትን ህጻናት ወታደሮችን ጭምር እያጓጓዙ ያለበት ሁኔታ የማያባራ የማያቋርጥ ሆኗል። ከዚህ በፊት በተደጋጋሚ በብዙ ዙሮች ተከናውነው ውጤት ያስገኘ አይደለም። እንደምንሰማው ከሆነ በጦር ላይ በሌሎችም የሀገሪቱ የወታደራዊ ማሰልጠኛ ካምፖች በመቶዎች የሚቆጠሩ አውቶቡሶች በአስገዳጅ ሁኔታ ተሰልፈው ይገኛሉ፣ እየጠበቁ ነው እጩ ሰልጣኞችን ይዘው ወደ ግዳጅ ወደ ጦር ግንባር ለመውሰድ። እስካሁን ምንም ውጤት አልተገኘም። አሁንም ተመሳሳይ ነው። አብይ አህመድ የኢትዮጵያ ልጆች በእንደዚህ አይነት ሁኔታ እልቂት ውስጥ እንዲገቡ አሁንም ከትላንት ስተቱ ሳይማር በሰፊው እየገፋበት ይገኛል። እንግዲህ በአማራ ክልልም ያለው ሁኔታ እያየን ነው። በየጊዜው መማረክ በየጊዜው መደምሰስ እድል ጣፋንታ ሆኗል የአብይ አህመድ ሰራዊት ጉዳይ። አሁን እነዚህ በአስገዳጅ ሁኔታ የሄዱት የአውቶቡስ አሽከርካሪዎችም ባለንብረቶችም ከፍተኛ ኪሳራ እየደረሰባቸው ይገኛሉ። አንዳንዱ ክፍያም አልተፈጸመላቸውም። መኪኖቻቸው ተበላሽተው ለጥገና እንኳን በማይሆኑበት ደረጃ ከጥቅም ውጭ ወጥተው አብዛኞቹ አውቶቡስ ባለንብረቶች በዚህ የተነሳ ለከፍተኛ የሆነ የጤንነት ችግር መዳረጋቸውን አንዳንዱ ራሱንም ያጠፋ እንዳለ ነው በቅርበት የምንሰማው። በብድርም ገንዘብም አጠራቅመው ጥሪታቸውን በዚህ የአውቶቡስ ትራንስፖርት ላይ የተሰማሩ ባለሀብቶች በአሁኑ ሰዓት ምንም አይነት ስራ እየሰሩ አይደለም። አንድ አውቶቡስ ሄዶ ምናልባትም ከ2 እና 3 ወራት በኋላ ቆይቶ ሲመጣ ከፍተኛ የሆነ ብልሽት እየገጠመው ችግር ላይ እንደወደቁ ነው የሚነገረው። ኪሳራው በየአቅጣጫ ነው። ወታደሩ እየሄደበት ይሞታል፣ ባለ ሀብቱም እንደዚሁ በኪሳራ የተዳረገበት ሁኔታ ነው ያለው። ይህ ሁሉ ለአብይ አህመድ ስልጣን ወንበር ማስጠበቂያ መሆኑ ነው ኪሳራውን የበለጠ ጥልቅና ከባድ የሚያደርገው። መሳይ ሰራዊቱን ጭነው ሲሄዱ ብልሽት ብቻ አይደለም፣ በባለሀብቶቹ ዘንድ ብልሽት ቢሆንማ ምን ችግርም አልነበረው። እውነት ለመናገር መኪና ቢበላሽ ምናልባት ሞተር ካልነከሰ በስተቀር ባለሀብቱ ያስጠግነው ነበር። ዋናው ችግር ግን መሳይ ወደ ጦርነት ቀጠና ሲሄዱ ሰራዊት ጭነው ነው የሚሄዱ። ወደ አማራ ክልል ሲሄድ የአማራ ክልልን ለመፍጀት ለመጨፍጨፍ የአማራ ክልልን ህዝብ ለመደብደብ ስለሚሄድ ፋኖ ኃይሎች እየጠበቁ በበርካታ
በበርካታ ቦታዎች እየቆረጡ መኪኖችን በአርፒጂ ተሽከርካሪ ፈንጂ እና በተለያዩ መኪና ማውደሚያ መሳሪያዎች በመምታት መኪኖቹን በየጎዳናው ተቃጥለው ተገልብጠው ሰራዊቱን እንደያዙ ነደው ግን ምንም አይነት ካሳ ሳይስም አሁን በአዲሱ ከ10 እና ከ15 ዓመት በፊት አንድ ግለሰብ አውቶቡስ ገዝቶ ብቻውን መናኸሪያ መንቀሳቀስ አይችልም ወይ በማህበር ተደራጅተው 5 እና 6 አውቶቡስ ያላቸው ባለሀብቶች በጋራ ተደራጅተው ነው አክሲዮን መስርተው የትራንስፖርት አገልግሎት እንዲሰጡ 5-6 መኪና ያለው ባለሀብት 5-6 መኪና ተነጥቆ ለ3 እና ለ4 ወራት ሰራዊት እንዲያመላልስ የሰራዊት ስንቅና ትጥቅ እንዲያመላልስ ምናልባትም ከአንድ ቀበሌ ወደ አንድ ቀበሌ ከአንድ ወረዳ ወደ አንድ ወረዳ ከአንድ ዞን ወደ አንድ ዞን ከአንድ ክልል ወደ አንድ ክልል እንዲቀሳቀስ ለማድረግ አንድ ጊዜ ከተያዘ ምናልባትም 6 እና 7 ወር ተመልሶ ያን መኪና ማያገኝበት ሁኔታ ላይ ስለሚያጣው በስጋት ቆይቶ በኋላ ደግሞ መኪኖቹ ተቃጥለዋል። ምናልባትም ታርጋቸው ተቀይሮ ቻንሲያቸው ተቀይሮ የመከላከያ ሰራዊት አመራሮች መኪኖችን ለሌላ ባለሀብት ሽጠዋቸውን ቢሆን ስለሚችል እየከሰሩ ነው፣ ባዶ እጃቸውን እየቀሩ ነው። እንግዲህ የደሃ ልጅ ደግሞ ሳይፈልግ ሳይወድ በየሰፈሩና በየመንደሩ የታጠቁ ኃይሎች ባፈና በጠራራ ፀሐይ ባፈና አዲስ አበባ ከተማ ሳይቀር ወጣቶችን የቀን ሰራተኞችን ግንበኞችን እያፈኑ ወስደው ማሰልጠኛ ለ2 እና ለ3 ወራት ስልጠና ከወሰደ በኋላ አሁንም እንግዲህ ወደማይቋረጥ ወደ ሞት ባህር ውስጥ ለመክተት ጭነው እየወሰዷቸው ነው። የፋኖ ኃይሎች ደግሞ ሲመጡላቸው እንግዲህ አስታጥቄ ላከልን መሳሪያ አስታጥቆ አሰልጥኖ ላከልን የኛ የሆኑ ሰዎች ትግሉን የሚያምኑ ሰዎች መጣው ይቀላቀላል። ወታደራዊ ስልጠና ወስደዋል፣ መሳሪያ ይዘዋል፣ መጣው ይቀላቀሉናል። እኛን ለመግደል የመጡ ሰዎች ደግሞ ማርከን አቁስለን የታጠቁትን መሳሪያ እየቀማል ጉልበት ሆነውናልና እልል ብለን ነው የምንቀበላቸው በማለት በርካታ ጊዜ እየተመቱ አሁን እንደገና መልሶ ማሰልጠኛ ጣቢያ ያስገባ ማቋረጫ የሌለው ስልጠና ማቋረጫ የሌለው ጦርነት እንደው የጊዜ ገደል የሌለው መከራና ችግር ይሄ ብልጽግና የሚባል ፓርቲ በሀገራችን ላይ እየፈጠረ ነው። ነገር ግን አንድም ጠብ ያለ ነገር የለም። ከቀን ቀን ቦታቸው በህዝብ ዘንድ ያላቸው ተቀባይነት በቃ ክንትፍ ተብሎ የተተፋ ስርዓት መሆኑን በአዲስ አበባ በአማራ ክልልም በኦሮሚያም ክልል እየተመለከት ነውና የፈለገውን ያክል ሰራዊት አሰማርቶ የፈለገውን ያክል ስንቅና ትጥቅ ወታደራዊ ቁሳቁስ ተሸክሞ ወደ ውጊያ ቢገባ ዓላማ የሌለው ጦርነት እያካሄደ ስለሆነ የትም የሚደርስ አይደለም። አሁን ይባስ ብሎ ከአማራ ክልል በተጨማሪ በዛሬው ዕለትና በትናንትናው ዕለት በሰቆጣ አካባቢ በአበርገሌ በሚባለው ወረዳ አካባቢ የትግራይ ኃይሎች እዛ አካባቢ የነበረውን ጥምር ኃይል መጥተው ወረዳ ተቆጣጥረዋል። በቆቦ አካባቢ አሁንም በተደጋጋሚ ጊዜ ከመከላከያ ኃይሉ ጋር እየተጋጩ ነው። ምናልባት ያንን ኃይል ለመመከት ወይም ወደ አማራ ክልል ስቦ አምጥቶ ከ5 ዓመት በፊት እንዳደረገው አይነት ጦርነት ለመፈጸምና የአማራ ክልል ተጨማሪ ከሳራ እንዲደርስበት ለማድረግ ካላሰበ በስተቀር እኔ ስለምወድቅ የኢትዮጵያን ሕዝብ ይዤው ልውደቅ ለማለት ካልሆነ በስተቀር ይሄ ስርዓት ያሸንፋል ተብሎ በፍጹም አይገመትም። እነሱም እየተናገሩ ነው በበርካታ ሚዲያዎች ላይ አንሸነፍም፣ ሺህ ዓመት ብትዋጉ አታሸንፉንም፣ የትም አትደርሱም እያለ እያስለፈለፈው ነው የሚገኘው። እንግዲህ ውሃውን ምን ያጮዋል ቢባል ውስጡ ያለው ድንጋይ እንደሚባለው እየለፈለፉ ነው። የፋኖ ኃይሎች ደግሞ ትግላቸውን ቀጥለው በበርካታ አካባቢዎች ላይ ትልልቅ ድሎችን እያስመዘገቡ ነው የሚገኙት። መሳይ አሁን ኢትዮጵያ ውስጥ ያለው ሁኔታ ጦርነት ይቁም፣ ጦርነት ሀገሪቱን ወደ ለየለት ቀውስ ውስጥ ከቷታል የሚሉ ድምጾች በበረከቱበት አብይ አህመድ አሁንም የኢትዮጵያን ችግሮች መፍታት የሚችለው በኃይልና በጉልበት ነው ብሎ በዚህ ግትርነቱ ቀጥሏል። በጎን ምርጫ አካሄዳለሁ፣ በዚህ በኩል ጦርነት፣ በዛ በኩል መላቅጡ የጠፋበት ከባድ አጣብቂኝ ውስጥ ነው ኢትዮጵያን የከተታት። ሁኔታው እየከበደ እንደመጣ እያወቀ የዓለም ሁኔታ እየተቀየረ ነው። የመካከለኛው ምስራቅ ቀውስ ለአብይ አህመድ ይዞ የመጣው ብዙ መልካም ያልሆኑ ነገሮች እንዳሉ ይታወቃል። የአሜሪካን እና የኤርትራ ግንኙነት አሁን ወደ አዲስ ምዕራፍ እየገባ ነው። በዚህም በአፍሪካው ቀንድ ላይ የኃይል አሰላለፍ ለውጥ እንደሚኖር ይሄም ለአብይ አህመድ መልካም ነገር እንዳልሆነ እየተገለጸ የአብይ አህመድ የጦርነት ዋና ደጋሽና በጀት በመስጠት ከፍተኛ ሚና የምትጫወተው የተባበሩት አረብ ኤሚሬት በኪሳራ እየተንገላታች መሆኑና አሜሪካንን ድጋፍ መጠየቋ እነዚህ ነገሮች ለአብይ አህመድ ጥሩ ጊዜ ወደፊት እንደሌለ እያሳዩ እንኳን ከጦርነት ወደኋላ መለስ ብሎ ሌሎች አማራጮችን መጠቀም መቻል ሲገባው ነገር ግን አሁንም ጦርነት እንጂ ሌላ ማድረግ የምችለው ነገር የለም ብሎ ገፍቶበት ቀጥሏል። እንግዲህ አብረን የምናየው ነው። አማራ ክልል ያለው ለዚህ በቂ ምስክር ነው። በየዕለቱ ምርኮ በየዕለቱ የሰራዊቱ እልቂት ነው እየተከሰተ ያለው። በዚህ ወደዛው ነው የምናመራው። እስቲ በአማራ ክልል ባለፉት 3 እና 4 ቀናት ያሉትን ተጋድሎ መረጃዎችን እንድታካፍለን እድሉን ልስጥ። ብዙ ምርኮዎች፣ ብዙ ኪሳራዎች፣ ብዙ የሰራዊቱ መፍረስ ክስተቶች እየታዩ እንዳሉ ነው የምንሰማው። ወደዛው እንለፍና ያለፉትን 3 እና 4 ቀናት መረጃዎች አካፍለን። አመሰግናለሁ። እንደው ከዛ በፊት ለአንድ ደቂቃ በአማራ ክልል ላይ አገዛዙ መድፎችን፣ ታንኮችን፣ ድሮኖችን
ሚጎችን፣ ሄሊኮፕተሮችን ዘመናዊ ያለውን አየር ወለድ ኮማንዶ አሰልፎ አጠቃላይ የሀገሪቱን ጦር ሰራዊት በአማራ ክልል አስገብቶ ያው እየተመለከትነው ነው። እየተሸነፈ እየተዝረከረከ ነው እየወጣ ያለው። ስርዓቱ ተሸንፏል። በአማራ ክልል ብቻ አይደለም፣ አጠቃላይ በፌዴራል ደረጃ ስርዓቱ የሚይዘው የሚጨብጠውን አጦ ድንጋጤ ውስጥ ነው ያለው። በዚህ አማካኝነት ስለደነገጡ ነው እኮ የአማራ ክልልን ህዝብ በየወረዳው በተለይ ተቆጣጥረው በሚገኙት ከተሞች ላይ ህዝቡን ሰብስበው ጡቤ፣ መጥረቢያ፣ አንካሴ፣ ብረታ ብረት ቁሳቁስ ይዘ ይህንን የፋኖ ኃይል ተዋጋ ከኛ ጋር ሆነ አለዚያ ታልቃለህ እያለ የጦር ጀነራሎች የብልጽግና የአማራ ክልል ምስለኔ አስተዳደር ከጦር ጀነራሎች ጋር ሆነው መሸነፋቸውን ግልጽ እኮ እየነገሯቸው ነው። ይህን ሁሉ ሰራዊት ይዞ 11 እዝ ይዞ እየተንቀሳቀሰ በአማራ ክልል ሰራዊቱን አስገብቶ እየተንቀሳቀሰ ያለ ኃይል ህዝቡን ደግሞ እንደገና አሰልፎ ብረትና አንካሴ በመጥረቢያ ይዘህ ታገል፣ ፋኖን አስወግድ፣ ከኛ ጋር ሆነ ታገል ማለት ይህ የመሸነፍ አንደኛው መገለጫ ነው። ስለዚህ የትም አይደርስም። ነገር ግን የፋኖ ኃይሎች አሁንም በየቀኑ ማለት በሚያስችል ደረጃ ምናልባት ኢትዮጵያ በተለያየ አጀንዳ በተለይ በቴዲ አፍሮ አጀንዳ መንግስት እየፈጸመ ያለውን አጠቃላይ በደል ትኩረቱ ወደዚህ ስለመለሰ እንጂ በአማራ ክልል እየተደረገ ያለው ጀግንነትና ጀብዶ በየቀኑ ብቻ አይደለም፣ በየደቂቃው የሚዘገብ የሚያልቅ አይደለም። በጣም በርካታ ድሎች ነው እየተገኙ የሚገኙት። በሰሜን ወሎ ዞን በጋዙ ወረዳ ስታይሽ በምትባል ከተማ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክስ 106ኛ ኮር 34ኛ ክፍለ ጦር ከትናንት ጀምሮ ነው ውጊያ እያደረገ ያለው። እንግዲህ ከትናንት ጀምሮ ዛሬ ድረስ የዘለቀ ውጊያ እየተደረገ ነው። በተለይ በአራት አቅጣጫ ከላስታ፣ ከኩልመስ፣ ስታይሽ እና በጋሸን አካባቢ ውጊያው በሰፊው ተጣጥፎ ቀጥሏል። ስታይሽ ከተማን የፋኖ ኃይሎች ወደ ከተማ ዘልቀው በመግባት የአገዛዙን ጦር ተሸንፎ 2 ምሽጎችን ለቆ ለከተማ ቢሸሽም ተከታትለው ወደ ስታይሽ ከተማ በመግባት ጉዳት አድርሰውበታል። የፋኖ ቤተሰብ ናቸው ተብሎ በፖሊስ ጣቢያ ተይዘው የነበሩ የፋኖ ደጋፊና ቤተሰብ የተባሉ የአካባቢ ነዋሪዎች የፋኖ ኃይሎችን የፖሊስ ጣቢያውን በመስበር አስፈትተዋቸዋል። የጦር መሳሪያዎችም እንዲሁ በመጋዘን ውስጥ ተገንቶ ይዘዋል። ጦርነቱ እንደቀጠለ ነው። በተለይ ወደ ላስታ የተስፋፋው ጦርነት ከሰሞኑ በዚህ 5 እና 6 ቀናት ውስጥ የተደረገው ውጊያ ተንታ ወረዳ ላይ የፋኖ ኃይሎች በአገዛዙ ጦር ላይ ጥቃት ፈጽሞ ድል ማግኘታቸውን ተከትሎ ይህንን ድል መልሶ ለመቀልበስ የተነጠቀውን ቦታ ለማስለቀቅ የሚኒሊክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦርን ለመክበብ በድጋሜ በ5 አቅጣጫ ስምሪት በመስጠት ውጊያ መክፈቱ ታውቋል። ነገር ግን ቦሮቦር እና ደበቅ ወደ ተባለ ቦታ አንድ ክፍለ ጦር አሰማርቷል። ከድላንታ የመጣው ዛሬ ደግሞ ተሬ አካባቢ ላይ መከላከል ገጥሞት ተመልሶ ወደ መጣበት ወደ ድላንታ ወረዳ እንዲመለስ አድርገውታል። ከተንታ የመጣው ደግሞ በዙ 23 በበርካታ ሞርተሮች ታጅቦ ሰራዊት አባላትን ይዞ ውጊያ የከፈተ ሲሆን በረበር በተባለ ቦታ ተቆርጦ በፋኖ ኃይሎች እየተመታ ሲሆን ቢያንስ በዚህ በረበር በተባለ ቦታ 1 ሻምበል ጦር የሚሆን አብዛኛው ሰራዊቱ ተደምስሶ በርካቶቹ ደግሞ ተበታትነው መሸሸታቸውን ነው መረጃዎች እያመላከቱ የሚገኙት። አሁንም ውጊያው ኩልመስክና ዳቦ ከተባሉ ከተሞች ላይ እየተካሄደ ሲሆን በተለይ ላስታ፣ ግዳን፣ መቂት እና ጋሸና ከተማ ዙሪያ በአገዛዙ ጦርና በፋኖ ኃይሎች መካከል የታገዘ ከባድ ጦርነት እየተደረገ እንደሆነ ነው መረጃዎች እያመላከቱ የሚገኙት። ከጋሸና ወደ ደብረ ታቦርና ባህር ዳር የሚወስደው ዋና የአስፋልት መንገድ እንዲሁም ከጋሸና ወደ ወልዲያና ቆቦ የሚወስደው ዋና የአስፋልት መንገድ ዛሬ ሙሉ ቀን ተዘግቶ ነው የዋለው። የአገዛዙ ጦር ጮቢበር ላይ ሆኖ የፋኖ ኃይሎች ይገኙበታል በተባለው አካባቢ ከባድ መሳሪያ መድፎችን ዙ 23ቶችን እየተኮሰ ሲሆን የፋኖ ኃይሎች ደግሞ አዲስ ቅኝትና አማያ በተባለ ተራራማ ቦታዎች ላይ በመሆን ለሚከኮስባቸው የከባድ መሳሪያ ተኩስ የሞርተርና የዲሽቃ አጸፋዊ እርምጃ እየወሰዱበት መልስ እየሰጡት ቢገኙም በመሀል ላይ ግን እግረኛው ወደ ከተሞች ዘልቆ በመግባት አሁንም ትንቅንቅ ላይ እንደሚገኙ ነው መረጃዎች የሚያመላክቱት። መሳይ በሌላ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 208ኛ ኮር ድብ ጠለምት ተከዜ ክፍለ ጦር በትናንትናውና በዛሬው ዕለት በሰሜን ጎንደር ከዛሪማ ከተማ አቅራቢያ በአገዛዙ በኩል ሰራዊት አሰልፎ ካምፕ አድርጎ የነበረው የአገዛዙ ጦር በፋኖ በተደረገበት የከበባና የሙሉ ማጥቃት እንቅስቃሴ 80 የሚሆኑ የአገዛዙ ጦር መደምሰሳቸውንና በተደረገው ውጊያም 40 የነፍስ ወከፍ መሳሪያዎች ክላሶች መማረካቸውን 43 ሚኒሻዎች 28ቱ ከውጊያ ቀጠና በመጥፋት በገዛ ፈቃዳቸው እጅ የሰጡ ሲሆን 15ቱ ደግሞ ተገደው መውጫ ሲያጡ ለፋኖ ኃይሎች እጃቸው
እጃቸውን የሰጡ በአጠቃላይ እጅ የሰጠው ያገዛዙ ጦር 43 መሆኑን ለማወቅ ተችሏል። 5 የቡድን መሳሪያዎች መማረካቸውን በተደረገው ውጊያም አካባቢው ተራራማ በመሆኑ ለማምለጥ ሲሸሹ በነበሩ ያገዛዙ ጦር ላይ አካባቢው ተራራማ በመሆኑ ወደ ገደል ገብተው በርካቶቹ ከገደል ገብተው ህይወታቸው ያለፈ ሲሆን የአካባቢው ማህበረሰብ ጦርነቱ ካለቀ በኋላ በገመድ እየተንጠለጠለ መጫኛ በሚባለው በመግባት አስክሬኖቻቸውን አውጥተው ለአፈር እንዳበቋቸው ነው መረጃዎች እያመላከቱ የሚገኙት። ይህን ከባድ ሽንፈት ለመቀልበስ በድጋሜ ከደባርቅና ዛሪማ ከተባሉት በዛሬው ዕለት ተጨማሪ ኃይል ወደ አንበርና መናፈሻ ወደ ተባለው አካባቢዎች ላይ ያገዛዙ ጦር ሰራዊት ያመጣ ቢሆንም ከባድ ጉዳት ደርሶበት በአለመው መጠን ያንን አካባቢ ማስለቀቅ ባለመቻሉ ወደ መጣበት ከተሞች መመለሱን በተለይ በድብ ጠለምት አካባቢ በተደረገው ውጊያ ክሳራ የደረሰበት መሆኑን ነው መረጃዎች እያመላከቱ የሚገኙት። እንግዲህ የሰሜን ጎንደር አካባቢ እየተደረገ ያለው ውጊያ አሁንም የቀጠለ ቢሆንም ለበርካታ ጊዜ በተለያየ አቅጣጫ የፋኖ ጠንካራ ይዞታ የተባሉትን ለማጥቃት እንቅስቃሴ ቢያደርግም እንዳልቻለ ተጨማሪ ኃይል ቢያመጣም ተጨማሪ ኃይል እየተመታ ወደ ደባርቅና ዛሪማ ከተሞች መሸሸት መቻሉን ነው መረጃዎች የሚያመላክቱት። እንዲሁም በዛሬው ዕለት ደቡብ ጎንደር አካባቢ ደብረታቦር ከተማ ለምርጫ ህዝብን ለመቀስቀስና ሰብስቦ ስለ ብልጽግና ፓርቲ መግለጫ ለመስጠት ከደብረታቦር ከተማ ተነስቶ ወደ አለምበር ሲጓዝ የነበረ ብልጽግና አመራሮች በመከላከያ ኃይል ታጅበው ሲንቀሳቀሱ የፋኖ ኃይሎች መፈጸሙት ማጥቃት በተለይ አካባቢ ላይ 8 የአገዛዝ ጦርና የብልጽግና አመራሮች ሲገደሉ 14ቱ መቁሰላቸውን ለማወቅ ተችሏል። የውባንተ አባተ አንደኛ ኮር በፈጸመው ማጥቃት የዓለም ሳጋ ከተማ የአገዛዙ ጦር እንዳይገባ ማድረግ መቻሉን ነው መረጃዎች እያመላከቱ የሚገኙት። እንዲሁም በማዕከላዊ ጎንደር ዞን በጎንደር ዙሪያ ወረዳ ሻሃና ጎመንጌ በተባሉ ቦታዎች ከ2 ቀን በፊት በተደረገው ውጊያ የአገዛዙ ጦር ወታደራዊ ታራ ደርሶበት ቦታዎችን ለፋኖች አስረክቦ መምጣቱን ነው ለማወቅ የተቻለው። በ3 አቅጣጫ ማለትም ከደንቢያ ሮቢት ከተማ፣ ከማክሰኝት ከተማ እንዲሁም 3 አቅጣጫ ወደ ሻሃ የተንቀሳቀሰው የአገዛዙ ጦር የፋኖ አመራሮች አሉበት ወደ ተባለው አካባቢ በ3 አቅጣጫ እንቅስቃሴ ቢያደርግም ነገር ግን የፋኖ ኃይሎች ቅድሚያ መረጃው ስለደረሳቸው ከመከላከል ወደ መልሶ ማጥቃትና ወደ ሙሉ ማጥቃት ተሸጋግረው የመጣውን የአገዛዙ ጦር በርካቶቹን ከገደሉ በኋላ የተወሰኑ የመከላከያ ሰራዊት ሻለቆችም በተራራ ላይ ራሳቸውን ሲከላከሉ ከዋሉ በኋላ የሀገር ሽማግሌ ልከው እባካችሁ እኛ ወደ ነበርንበት እንመለስ መንገድ ክፈቱልኝ በማለት ሽማግሌ ቢልኩም ነገር ግን እጅ ካልሰጣችሁ በስተቀር በምንም ተአምር ከበባው ምናናነሳም በማለት በርካቶቹ ከነመሳሪያቸው እጅ መስጠታቸውን ነው ለማወቅ የተቻለው። እንግዲህ ወደ ጎጃም አካባቢ ስንሄድ ደግሞ በምስራቅ ጎጃም በትናንትናው ዕለት በመርጦ ለማርያም ቀጠና በአገዛዙ ጦርና በፋኖ ኃይሎች መካከል ውጊያ መቀስቀሱን በተለይ በጎንቻ ሲሶ እነሴ ወረዳ ደብረገነት በተባለ ቦታ ላይ የመድፍ ድብደባ የአገዛዙ ጦር እንዲሁ እየተኮሰ እንደሆነ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና በሸዋ ጠቅላይ ግዛት አሳምነው ውስጥ የከሰምኮር ቡልጋ ክፍለ ጦር ሚጢ ወንዝ አቅራቢያ በወሰደው እርምጃ ወታደር ጭኖ ሲንቀሳቀስ የነበረ የመከላከያ ተሽከርካሪ በተፈጸመበት የደፈጣና የቆረጣ ጥቃት መኪኖቹ ሙሉ በሙሉ ሲቃጠሉ በመኪኖች ላይ የነበሩት አብዛኛው የመከላከያ ሰራዊት መደምሰሱን ለማወቅ ተችሏል። የአገዛዙ ጦር ከምንጃር ከተማ ወታደራዊ ቁሳቁሱን ለመቀባበል እየተጓዘ በነበረበት ሰዓት በቡልጋ ክፍለ ጦር የኮማንዶ አሃዶች በመረጃ በተደገፈ ጥቃት በመፈጸም በሰራዊቱ ላይ ከባድ ጉዳት ማድረሳቸውን ተከትሎ ይሄን መረጃ ቀድማቸው የሰጣችሁ የአድማ ብተና ኃይሎችና ሌሎችም በውስጥ ያላችሁ የመከላከያ አየር ወለድ ኮማንዶዎች ናቸው በማለት በተደረገ የእርስ በርስ ውጊያ ከ10 በላይ ያገዛዙ የአየር ወለድ ኮማንዶዎች እንደተገደሉና የአድማ ብተናም ወደ ካምፑ የመጣውን የአየር ወለድ ኮማንዶ መክቶ መመለሱና አሁንም ተፋጠው እንደሚገኙ ጀነራሎች ወደ ስፍራው አቅንተው ጦርነቱ እንዲቆም ቢያደርጉም ነገር ግን ተቀራርበው መነጋገር ባለመቻላቸው አሁንም ተፋጠው እንደሚገኙ ነው መረጃዎች የሚያመላክቱ። ይህን ተከትሎ በአቅራቢያው የነበረው በይፋትና ጥሙጋ ቀጠና በተለይ አርሜኒያ በተባለችው ከተማ ዙሪያ የአገዛዙ ጦር መረጃ ቀድሞ የሰጠው የአድማ ብተና አባላት ናቸው የተባሉት ከስፍራው ወጣው ወደ ፋኖ ኃይሎች እየተቀላቀሉ እንደሚገኙ ነው መረጃዎች የሚያመላክቱት። በአጠቃላይ በተደረገው ውጊያ በርካታ የሰራዊት አባላት ተማርከዋል፣ ሙተዋል፣ ተደምስሰዋል። ነገር ግን ደግሞ የአገዛዙ ጦር አሁንም አይኑን ጨፍኖ ወደ ፋኖ ቀጠና እየሄደ በርካታ ሰራዊቱን እያጣ እንደሚገኝ ነው መረጃዎች የሚያመላክቱት። ጦርነቱ በሰራዊቱ አባላት ላይ ከፍተኛ መሰላቸት እየተፈጠረ ስለሆነ ባገኙት አጋጣሚ
አጋጣሚ እጃቸውን እየሰጡ እንደሆነ ጠፍተው ወደ ቤተሰቦቻቸው ለመሄድ የአማራ ህዝብ እየተባበራቸው እንደሆነ ነው መረጃዎች እያመላከቱ የሚገኙት። መሳይ በጣም አመሰግናለሁ። እንግዲህ በአማራ ክልል ባለፉት 3 እና 4 ቀናት ውስጥ የተካሄዱትን የህልውና ተጋድሎዎች መረጃዎችን ነው ያካፈልከን። እንግዲህ አማራ ክልል ላይ የአገዛዙ ሰራዊት በከፍተኛ ደረጃ ኪሳራ የገጠመው መሆኑን በቅርቡ በወጣ አንድ ጥብቅ የሆነ መረጃ መሰረት አብይ አህመድ ከሚቆጣጠራቸው የአማራ ክልል አካባቢዎችም ጭምር በምርጫ ማካሄድ የማይችልባቸው ሁኔታዎች እየተፈጠሩ በመሆኑ እንደነ አሜሪካ የመሳሰሉ የምዕራብ ዓለም መንግስታት ጭምር በአማራ ክልል ፈጽሞ ምርጫ ለማካሄድ የሚያስችል ምንም ሁኔታ የለም ከሚል ድምዳሜ ላይ መድረሳቸው እየተነገረን ያለው በአሁኑ ሰዓት በአማራ ክልል አረንጓዴ ቀጠና ብሎ ምርጫ ቦርድ በከለላቸውና የአብይ አህመድ ሰራዊት በሚቆጣጠረባቸው አካባቢዎች ጭምር የምርጫ ወረዳዎች ጥቃት እየተሰነዘረባቸው እንዳለ ነው የሚነገረው። የምርጫው አስፈጻሚ መከላከያ ሰራዊቱ እንደሆነም ነው የተገለጸው። ምርጫ ቦርድ በዚህ ውስጥ ኃላፊነት የለውም። ለመከላከያ ሰራዊት ሙሉ በሙሉ ኃላፊነቱን በማስረከቡ ምርጫ ጣቢያዎችን በካምፖች በማቋቋም በሰራዊቱ ባደራጃቸው ጊዜያዊ መጠለያዎች እንደዚሁ የምርጫ ጣቢያዎችን በማቋቋም የተወሰኑ ሙከራዎች እየተደረጉ ነው። ያም ጥቃት እየተሰነዘረባቸው እንዳለ ነው የሚገለጸው። እንግዲህ በአማራ ክልል ሙሉ በሙሉ ማለት በሚቻል መልኩ ከአብይ አህመድ እጅ እየወጣ ያለበት ሁኔታ ነው። ያገዛዙ መገናኛ ብዙሃን ግን አሁንም የአማራ ክልል በብልጽግና ቁጥጥር ስር እንዳለ አድርገው ተከታታይ የሆነ ፕሮፓጋንዳ እያስተላለፉ ይገኛሉ። መሬት ላይ ያለው ሀቅ ግን ከአገዛዙ ሚዲያዎች ከሚናገሩት በተቃራኒው እንደሆነ ነው የሚገለጸው። ጨርሰናል። የማጠቃለያ ሀሳብ ካለ መሳይ፣ የአማራ ክልል ምርጫን በተመለከተ እንዲያው ወደኋላ ተመልሰን ስንሄድ ኃይለማርያም ስልጣን በያዘ 1 ዓመት እንኳን ሳይሞላው በአዲስ አበባና በአጠቃላይ በአማራ በኦሮሚያ ክልል ከፍተኛ የሆነ ህዝብ አመት ተቀስቅሶ ወዲያውኑ ነው የጣለው። ምርጫን በአንድ ክልል በመሳሪያ በሳት አርቀህ በመያዝ ህዝቡን ምርጫ ብታረግም እንኳን ህብረተሰቡ የሚቀበለው ምርጫ አይደለም። የዓለም አቀፍ ህብረተሰብ የሚቀበለው ምርጫ አይደለም። ስለዚህ ምርጫ እንኳን የማይደረገው ቢደረግ እንኳን የአማራ ህዝብ ለመታገል ወደኋላ የማይልበት ይህን ስርዓት እስከሚጥልበት ደቂቃ ድረስ እንቅልፍ የማይተኛ ህዝብ መሆኑን አውቆ ከወዲሁ ሀገር እንዳትበተና እንዳትፈርስ መፍትሄ መፈለግ፣ ቀዳዳዎች ካሉ እነዛን ቀዳዳዎች መንግስት መጠቀም ካልቻለ እንግዲህ ጨው ለራስ ብትል ጣፍጥ አለዚያ ድንጋይ ነው ተብሎ ትጣላለህና ያ ጊዜ እየመጣ ነው ብዬ ነው የምገምተው። መሳይ በጣም ነው የማመሰግነው ለመረጃዎቹም ለማብራሪያዎቹም። ከአንከር ሚዲያ ዝግጅት ክፍል ከፋኖ መንደር የተሰኘው ዝግጅታችን ይህንን ይመስላል። ጤና ይስጥልን። አብሮ ይስጥልን።